ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። ሁለት እውነት ክፍል 1 ሪያና ሁዳ ከደሴ ከተማ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልኝ እያልኩ ዛሬ ደግሞ ኢንሻአላህ በአዲስ ታሪክ መጥቻለሁ ማለት ነው። ለምታበረታችሁ ሁሉ ከልብ ነው አመሰግነው። ቪዲዮ አስተማሪ ነው ብላችሁ ካሰባችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ እያልኩኝ ወደ ታሪኩ ቀጥላለሁ። እንዴ ዛሬ ቸኩዬ አላውቅም። እማዬን ማታ ደውዬ በአንድ ሳምንት ጊዜ ውስጥ እንድትመጣ ካዘዝኳት በኋላ ሰብር የሚባል ርቆኛል። አሁንም አልጋዬ ላይ ጋደም ብዬ እሱኑ እያሰላሰልኩ ነው። እማዬ ህይወቴ ናት። በጣም ነው የምወዳት። አንድ ቀን ከትዕዛዟ ወጥቼ አላውቅም። ምናልባት በማንኛውም ልጅና እናት መካከል ከሚኖረው ቅርበት በላይ ስለምትቀርበኝ ይሆናል። ለእኔ ከሚኖሩት ቅርበት በላይ ስለምትቀርበኝ ይሆናል። ለእኔ እንደ ጓደኛ ሆና ነው ያሳደገችኝ። አባዬም እንደዛው፣ ግን የእናቴ ይበልጣል። ለነገሩ አባዬም ኧረ ተው አንተ ልጅ በስተርጅና አታጃጅለን ስለሚለኝ ነው እንጂ እሱንም እንደ ጓደኛዬ ከማየት አልቆጠብበትም ነበር። ቤታችን ውስጥ ያለው ፍቅር እማዬና እኔ አባዬ ላይ ለሁለት ሙድ ስንይዝበት ምናምን የሆነ ጥፋት አጥፍቼ ስደበቅ ሲያሯሩጡኝ አሁን ድረስ ትውስታ ይለኛል፣ ይናፍቁኛልም። ከ5 ዓመት በፊት ነው ከእናቴና ከአባቴ ከትውልድ ቦታዬ ሐዋሳ ተነጥዬ አክስቴ ጋር ለመኖር ወደ አዲስ አበባ የመጣሁት። የአክስቴ ባል በልጁ ስም አንድ ኢስላማዊ ሆቴል አለው። ሰዓቱ ትምህርቴን ከ10ኛ ክፍል ወድቄ ተስፋ የቆረጥኩበትና አቅም የሌላቸውን ቤተሰቦችን ለማገዝ ስራ ለመስራት ያሰብኩበት ጊዜ ስለነበር እዛ ሆቴል ውስጥ አስተናጋጅ ሆኜ መስራት ጀመርኩ። አባዬ ትንሽዬ የሰፈር ሱቅ አለችው። መተዳደሪያችንም መኖሪያችንም ያችው ሱቅ ብቻ ነበረች። ፍቅራችን ግን ጎረቤት ሳይቀር የሚያስደንቅ ነበር። በጣም ቀልደኛ ነኝ። ቁም ነገር ላይ ደግሞ እምብዛም ነኝ። ባይጠቅመኝ ነው እንጂ አጥብቄ ይዘው ነበር። ሃይማኖቴ ላይ እንጃ። አባዬ በልጅነቴ እንድማር ይገፋፋኝ ነበር። እኔ ግን አንድ መድረሳ ከ3 ቀን በላይ አልማርም ነበር። በዛው ተባረሬ ቀራለሁ። አባዬም ሲሰለቸው መለመኑን ተወው። በዛም ላይ የመጀመሪያም የመጨረሻም ብቸኛ ልጃቸው ስለሆንኩ እኔን ማስከፋት አስበው እንኳን አያውቁም። ከእኔ ተመሳሳዩን ያገኛሉ። እማዬ የፍቅር ሰው ሁኜ እንዳድግ ከፍተኛውን ሚና ተጫውታለች። በፍቅር ታምናለች። ከአባዬ ጋር ያሳለፉትን ታሪክ ስትነግረኝ ምን አለ እኔ በሆንኩ እስከምል ድረስ ያስቀኑኝ ነበር። እንዳውም አንድ የምትደጋግመው አባባል አለ፣ ፍቅር ልብን ሲመርጥ ትንሽ ትልቅ አይልም። በተመሳሳይ ስሜት ውስጥ እንድናልፍ ያደርገናል እንጂ ሀብታምና ድሃ አይለይም ትላለች። ያው አባዬን ስታገባ በ15 ዓመቷ ስለነበር ይሆናል። ሀሀሀ ለዛም ነው ለፍቅር ያለኝ አመለካከት አዎንታዊ የሆነው። ከጸብ ይልቅ ፍቅርን አስቀድማለሁ። ከአንድ ሰው ጋር በስተቀር ረምላ ጎረቤታችን ናት። ገና አዲስ አበባ በመጣሁበት የመጀመሪያ ቀን ተጣላን። ይኸው ድፍን 5 ዓመት አስቆጠርን። እኔና ረምላ ተገናኝተን ሳንጣላ ያለፍንበት ቀን በጣት ነው የሚቆጠሩት። የሆነች ነገረኛ ነገር ናት። እኔም ገና ሳያት እገነፍላለሁ። በቃ አታርፍም። ከእሷ ውጪ ግን ማንንም ሰው ጋር ሰላም የሆነ ግንኙነት ነው ያለኝ። ሐዋሳ ያለሁ ኑረድንና ሚፍታህ የሚባሉ 2 ጓደኞች ነበሩኝ። አሁን ግን ተረሳስተናል መሰለኝ። በስልክ እንኳን መገናኘት አቁመናል። አዲስ ከመጣሁ በኋላ የተዋወቅኩት ወንድሜ ብለው የሚቀለኝ ጓደኛዬ ቢላል ብቻ ነው። ቢሉ አሊያ ሆቴል ውስጥ በፋይናንስ ዘርፍ ነው የሚሰራው። ሃይማኖቱ ላይ ሲበዛ ጠንካራ ነው። እኔ ላይ ግን ብዙም ጫና አያደርግብኝም።
የቀልድም ትንሽ ተስፋ አለው። ሀሀሀ ከሌሎቹ የሆቴል ሰራተኞች ጋር እግባባለሁ። ጠዋት ወደ ስራ ስገባ ከጥበቃዎቹ ጀምሬ እስከ ውስጥ ሼፎች ድረስ ጽዳትም አይቀረኝም። ፈታ ነው የማደርጋቸው። በዛ ላይ ትንሽ የዲዛይኒንግ ችሎታ ስላለኝ የሰራተኞቹን ልብስ በሙሉ ዲዛይን ያረኩት እኔ ነኝ። ሀብታም ቀልብ የለውም ይባል የለ። የአክስቴ ሆቴል በየአመቱ ነው የሰራተኞችን የስራ ልብስ የሚቀያይረው። እኔም አዲስ አመት በመጣ ቁጥር አዲስ ዲዛይን ለመፍጠር ተፍ ተፍ እላለሁ። የምኖረው ከአክስቴ ጋር ነው። እንደ ልጇ ተንከባክባ ነው ያኖረችኝ። ከአሊያ ማለቴ የአክስቴ ልጅ ጋር ደግሞ እንደ ወንድምና እህት ነው የምንተያየው። አንዳንዴም ሐዋሳ ትቼ የመጣሁትን የቤተሰቦችን ፍቅር የተኩልኝ ይመስለኛል። ወይኔ አሊያ ሰው እንደምትመስላችሁ ማለቴ በቃ የህፃን ትልቅ አለ አይደል? 16 አመቷ ነው፣ ግን የ90 አመት ሽማግሌ በሏት። ዝም እያለች ነገር ናት። እኔ ደግሞ ፊት ከሰጡኝ ብዙ አወራለሁ፣ ግን አንዳንዴ የምትሰጠኝ ምክር ሳይጠቅሙኝ አልቀሩም። ትንሽ ትልቁን ሲመክር አስባችሁታል? በጣም የሚገርመኝ ባህሪዋ ደግሞ የመጽሐፍ ሱሰኛ መሆኗ ነው። ምግብ ስትበላ እንኳ መጽሐፍ ከእጇ አይለያትም። አብራ እያዋጠችው ይሆን? እኔ እኮ አላስብ ብዙ ከፈልኩ መሰል። የህይወት ገጼን ማጋራት የፈለገ ፍልፈላዬንም ሊለምድ ግድ ይላል። ይህም ሁላ የማስበው እማዬን አዲስ አበባ እንድትመጣ በጠየቅኩበት ሌሊት ነው። ከመቸኮሌ ብዛት ሌሊቱ እንቅልፍ ነስቶኛል። በሀሳብ እጄ ብዙ ሰዓታት እንደሚቆጠሩ የባነንኩት ስራ እንዳላረፍድ የሚያስጠነቅቀኝን ድምፅ ስሰማ ነው። ጁናይድ አንተ ቀውስ፣ ተነስ ስራ ረፈደ። አንተን እኮ ነው ጁናይድ፣ አንተ ጁድ የሚል ጩኸት። አትደንግጡ፣ ሰኪና ናት ማለቴ ፍቅረኛዬ። ለነገሩ ሚስቴ ብላት ይቀለኛል ላገባት ስለሆነ። እና ሰኪና መኝታ ክፍልህ ምን ትሰራለህ የሚል አይጠፋም። አረ እሷ ቤቷ ነው ናት ወዳጄ። ከስልኬ አላርም የእሷ ጩኸት ስለሆነ ነው እንጂ ሀሀ። ሰኪና የስሟ ተቃራኒ ናት። ወይ መሰከን። በጩኸት ብትወዳደር አንደኛ እንደምትወጣ በ10 ጣቴ ፈርሜ አረጋግጥላችኋለሁ። አሁን እንዳውም ለመድኩትና አብሬ መጮህ ጀምሬያለሁ። ሰኪናዬ ለኔ ከእማዬ ቀጥላ ፍቅርን ያስተማረችኝ እንስት ናት። የተገናኘንበት ቀን ድንገተኛ አጋጣሚ ልንለው እንችላለን። ያቺ ድንገተኛ ቅጽበት ግን እዚህ ደረጃ ታደርሰናለች ብለን አንደኛችንም እንኳን ጠርጥረን አናውቅም። ዚያድ ነው እንደኔ የአስተናጋጅነት እጣ የደረሰው። የስራ ባልደረባ ያገናኘን። በሰዓቱ የማታ ፈረቃ ብንሆንም ከቢሉ ጋር ቀጠሮ ስለነበረኝ ከጠዋት ሄድኩ። ስገባ ዚያድ ከሰኪናዬ ጋር ይነዛነዛል። ቀረብ ባልኩኝና ምን ሆናችሁ ነው አልኳቸው። ዚያድ እየተነጫነጨ ይቺ ናታ ፒዛው አረረ፣ ወተቱ ቀጠነ ምናምን እያለች የምትቀውጠው አለኝ። ጠረጴዛው ላይ ስቃኝ 3 ወተት 2 ፒዛ ተቀምጧል። ወዳው ሳይሰማት ቀርቶ እንዳላስቀረችው ገባኝ። ሰኪና ከዚያድ ተቀበለችና አይዶንት ኬር፣ ለተጠቃሚ ጥሩ የሆነን አገልግሎት መስጠት የእናንተ ኃላፊነት መሰለኝ አለች ወገቧን ይዛ። ሌላ የለሽም የኛ ባለም መስክ? እስኪ የዘነጥሽ መስሎሽ የለበሽውን መነጽር አውልቂውና ተመልከቺ። አረ ትላለች እንዴ! በጣም ተናዷል። እሷም ተናደደች። ግን ያው በፍቅር መመለስ ያለብን ጉዳይ ስለሆነ ዚያድን እንድሄድ አደረኩትና እሷን አረጋጋኋት። ሌላ ፒዛ፣ ሌላ ወተት ካዘዝኩላት በኋላ እሷ አንድም እንኳ ሳትቀምስ አረረ ብላ የተወችውን ፒዛ ይዛ ቢሉ ጋር ሄድኩ። ስመለስ ሰኪና ቦታዋ ላይ የለችም። እሷ የተቀመጠችበት አካባቢ እንግዳ መቀበያ ጋር ቅርብ ስለነበር ከእንግዳ ተቀባይዋ ሀያት ጋር ቆሜ ሳወራ የስልክ ጩኸት ተሰማኝ።
ዘወር ብዬ ስፈልግ የሰኪና ስልክ ሆኖ አገኘሁት። ሳነሳው እራሷ ሰኪና ነበረች የደወለችው። ስልኳን እንደጣለችና ከቻልኩ እንደምወስድላት ጠየቀችኝ። ድፍረቷ ገረመኝ። ራሷ ጥላ እኔን ስታስታውስ ስድ ይሁን አልኩና መኪናዬን አስነስቼ ይዘህና ያለችኝ ቦታ ሄድኩ። የሆነ ትልቅ ካፌ በር ላይ ከጓደኛዋ ጋር ቆማለች። ጓደኛዋ ህይወት ነው ስሟ። ስልኳን ከሰጠኋት በኋላ አሊያ ሆቴል መምጣት አበዛች። መገናኘትም ማውራትም አበዛን። እየቆየ ሲመጣ ግን እኔም እሷ ውስጥ የሆነ ስሜት ይቀጣጠል ጀመር። ትንሽ ደፋር ነገር ናት። እንደምትወደኝ እሷ ነበረች ቀድማ ያፈረጠችው። እኔም መወዳት ስለነበር ጥያቄዋን በሚገርም ፍጥነት ነበር የመለስኩላት። አንድ ቀን ታዲያ ካፌ ቁጭ ብለን እያወራን ሰኪና እንዴት ግን በ22 ዓመትህ እዚህ ለመድረስ በቃ አለችኝ። በጣም ነበረ የሳኩባት። እንደዛ ዚያድን ሳዘውና ኖርማል ልብስ ለብሼ ስታየኝ የሆቴል ባለቤት መሰልኳት። ለነገሩ እሷ ከጠዋት ነው ብዙ ጊዜ የምትወጣው፣ እኔ ደግሞ ሁሌ ማለት ይቻላል ማታ ማታ ነው የምሰራው። ለዛም መሰለኝ ባለቤቱ የመሰልኳት። ሳቄን እንደምንም አባርቼ አስተናጋጅ እንደሆነና የምኖርበት ቤትም ሆነ የሚይዘው መኪና የአክስቴ ንብረት እንደሆነ በደንብ አስረዳዋት። ለቅጽበት ፊቷ ቅይር ነበር ያለው። በኋላ ላይ ግን እንዳልተፈጠረ እረሳ ነው። ሰኪና ሜካፕ አርቲስት መሆን እንደምትፈልግና እንደተማረችውም እንደሆነ ነግራኛለች። ለነገሩ ገና የመጀመሪያ ቀን ከዚያድ ጋር ስትጣላ ሳያት ነው የባነንኩት። ወደድኩ ስትለኝ ራሱ ፊትሽን ከታጠብሽ በኋላ ነው የምመልስልሽ ብያት ነበር። ያው እንደ ሜካፑ ባትሆንም ቆንጅዬ ነበረች። ይህ ነው እንግዲህ የኔና የሰኪና አጭር ታሪክ። የሰኪና ጩኸት ስልኬን ከስራዬ አንስቼ ያጠፋሁትና ጸጉሬን እያሻሸው ከአልጋዬ ወረድኩ። ተጣጥቤ ልብሴን ቀያይሬ ምንም ከመኝታዬ ክፍሌ ሹክ ብዬ ስወጣ አልያ በር ላይ ቁማለች። ልክ ሳያት አንገቴን ደፋው። እንደ ልማዷ ኮስተርተር ብላለች። ደጌ ክብሬ ናት ማረጌ ሽታ አንቺ ያላ ስጦታ